ለማታነስ ዮናስ ልቀቀኝ! ማን አንተ? ዝም ብለህ ልቀቀኝ! ማን ሲጀመር የትም አልሄድም። ልቀቀኝ! ምንድን ነው ይሄ ደግሞ ሌላ ነው ማለት ነው። ለምንድን ነው የረድከው? ነገርኳችሁ። በቃ የረድኩትማ እናንተ ወንጀል እየሰራችሁ መስሎኝ እኔም ደንግጬ ነው ከእናንተ። እሱን ራስህ ልጠይቀኝ። መልሰህ ስለምን ልጅ ነው የምታወራው? የሆነ ሰው ይታየኛል። ቤተሰቦቻችን የሆነ ሰው ይታያል። እዛ ጋር እስኪ ያሳያል። በጣም ጥቅጥቅ ያለ ጫካ ከመሆኑ የተነሳ በቃ ወዴት መሄድ እንዳለብኝ ሁላ ግራ እየገባኝ ነው። እሺ ምንድን ነው ፍላጎቱ? ቁጭ በልና እናገኛት አይደል? እዚህ መጣ። ቤተሰቦቻችን ያው ውስጥ ገብተናል። በጣም ጫካው በጣም ጥቅጥቅ ያለ ስለሆነ በጣም ያስፈራል እና ያው ተጠንቀቅ፣ አንተም ከኋላ መጥተው እንዳይጎዱ። አሁን የቱ ጋር መሄድ እንዳለብኝ ሁላ በጣም ግራ ገብቶኝ እኔ መጣሁት። ሄሎ፣ አው እታችሁ ነው እናንተ እታች። እንግዲህ ያው አንተም ቀስ በል ዮናስ። በጣም ጨንቆኛል። እንግዲህ ውድ ቤተሰቦቻችን ዮናስ እስቲ ቀስ ብለህ እንግዲህ ውድ ቤተሰቦቻችን እስቲ ጫካውን አለፍ አለፍ እያደረክ እያሳያችሁ በዛው ዮናስ እንግዲህ በጣም ጥቅጥቅ ያለ ጫካ ከመሆኑ የተነሳ በቃ ወዴት መሄድ እንዳለብኝ ሁላ ግራ እየገባኝ ነው። እንግዲህ ያው ውድ ቤተሰቦቻችን እንደምትመለከቱት በጣም ጥቅጥቅ ያለ ጫካ ነውና ያው እዚህ ይኖራሉ አይኖሩም የሚለውን ራሱ በጣም እያጠራጠረኝ ነው። እስቲ ካሜራማናቸው ዝም ብለህ ጫካውን አሳያቸው። በጣም በቃ ጥቅጥቅ ያለ ነው ዮናስ። ያው እኔ ስለሆንኩ ሎኬሽኑን የሰጠኋቸው ያው እዚህ ይኑሩ አይኑሩ ይውሰዱት አይውሰዱት እራሱ በቃ ምንም ላውቅ አልቻልኩም። ጫካው በጣም እንደምታዩት ጥቅጥቅ ያለ ነው። በጣም ያስፈራል። ተጠንቀቅ እሺ። የሆነ ሰው ይታየኛል። ቤተሰቦቻችን እንግዲህ እዛ ጋር እስቲ የሆነ ሰው ይታያል። እዛ ጋር እስቲ ያሳያቸው።
ወይኔ ሲያስጠላ። እንግዲህ ያመለጠኝ ውድ ቤተሰቦቻችን እንዴት እንዳመለጠኝ በሚያስጠላ ሁኔታ ነው። እንዳትያዙ ተጠንቀቁ እያላችሁ ነበረ እና ወዴት? በዚህ ጫካ ውስጥ ተጨማሪ ሰው ያስፈልገኛል። ደውዬ ሄሎ፣ የት ሆናችሁ ነው? ቆይ እናንተ ዋው አንድ ሰው እዚህ አመለጠኝ። እየተከታተለኝ ነበር እኔ ራሱ ስመጣ እሱ ጋር እንግዲህ ውድ ቤተሰቦቻችን አሁን ምን እንደማደርግ ራሱ አላውቅም። ዮናም ስልኩን እየሰራልኝ አይደለም ብሏል። ይህን ያክል ጫካ ውስጥ አሁን የት ብለን እንፈልገዋለን? እንግዲህ ውድ ቤተሰቦቻችን እስቲ አሁን እሱንም ይዞት ይሁን አይሁን የሚለውንም ነገር ምንም ልናውቅ አልቻልንም። እስቲ አሁንም ቀስ በልና ና ከኋላ ተጠንቀቅ። ሁለት ሰው በታች በኩል አስቀምጫለሁ። ቀስ ብለህ ነው እንዳትወርቅ። አረ ምን አይነት ሰው እንደሆነ በቃ እኔ እንጃ። እንግዲህ ውድ ቤተሰቦቻችን እንደነገርኳችሁ እንዳትያዙ ሩጡ እያለ ነበር። አንድ ሰው ብቻ አይደለም ማለት ነው እየተከታተለን ያለው። አለፍ እያልን ደግሞ ፈልገው ሌሎች ሰዎችንም ልጨምር፣ ጫካውንም በደንብ አሳያቸው እና እስቲ አብራችሁ ነው። እንግዲህ ሁሉንም ነገር ቀርጸን ማስተላለፍ አንችልም። ለዛ ነው እንግዲህ እያቋረጥኩኝ ከአንዱ ቦታ ወደ አንዱ ቦታ ሰውን ካሜራ እያበረውላችሁ ያለሁት እና እስቲ ያው ወዴት መሄድ እንዳለብኝ እንዳልኳችሁ ግራ ገብቶኛል። ዮና እንግዲህ በጣም በቃ ጭር ያለ ነው፣ ያስፈራል። ከምላችሁ በላይ በጣም ነው የሚያስፈራው። እና ውድ ቤተሰቦቻችን ዞር እሱን የምንየው አሁንም ብደውልለትም ቴክስት ባረግለትም ምንም ስልክ ሊያነሳልኝ አልቻለም ማለት ነው። እንግዲህ እስቲ አንተም ቀስ በልና ራስን እየጠበቅ ኋላ ተጠንቀቅ እንዳይጎዱ። እስቲ ስትማታ ነው ቢያንተ ምን ሆነ ነው ብቻህን እንዳመጣ እያሉ ለምን ስልክ ከያዝክ ለምን ቢያንስ አትደውልም? እኔ እኮ ደወልኩልህ። በእናትህ ተመትቻለሁ እንጂ ቆይ ኧረ ደውዬ ልንገራቸው እንጂ ቆይ መጥቷል እኮ እነሱ መኪና ላይ ያስጠቁ አንተን እየፈለጉ እኮ ነው። አይ ከኔ ጋር የነበሩት እየመጡ ነው ከመኪና ላይ ያስጠቁ። እሺ ና አሁን እንነሳ። ቆይ ይምጡ እነሱ። እነማንን ነው ይምጡ? ሄሎ አዎ ዮናን አግኝቼዋለሁ። በቃ እናንተ እዛው ጋር ሁኑና ጥበቃ አድርጉልን። ምን ሆነ ነው ሁሉ ሰዓት ሲጀመርሽ እንዴት ነው አንተን እንደዚህ የመቱክ? እዚህ በእናትህ እንዳለ በብዛት እዚህ ጫካ ውስጥ እነሱ ናቸው። ሁለቱን ይዤ ነበር። እኔም እኮ አንዱን እኮ አግኝቼው እኮ አመለጠኝ። በምን ሰዓት? አሁን ነው እንዲያውን አንተን እያፈላለኩ አንዱ ተደብቆ እኔን ሲያየኝ ነበረ። አፈላለኩኝ እንዳጋጣሚ እኔም ወደኩኝ። በቃ አመለጠኝ። በጣም ብዙ ናቸው። አንድ ሁለት አይደለም በጣም ብዙ ናቸው ብሎኛል። አንደኛው ሁለቱንም ይዣቸው ነበር። ሁለቱንም ይዣቸው እያናዘዝኳቸው ነበር። አንደኛው አወራልኝ። አንደኛውን እኮ መኪና ውስጥ ወሰዱት። እኛ ጋር ነው አንደኛው እኛ ጋር ነው። አንደኛው እኛ ጋር ነው። አንደኛው ግን አመለጠኝ። የትኛው እንደው ካሜራማንን ከጀርባ መታ። እሱን አላየ ነው። እሺ አሁን የት ነው ካሜራማንክ?
እሱንና ልጁን ወደ መኪናው ጋር ወስዷል። እሱን ደግሞ ሊያስጠጉ ነው። በጣም እንዲህ አልነበርኩም። ልብሴን ሁላ ቀይረውልኝ ነው። ሱሪን ጫማ ምን እንዳለ በጣም በክቶ ነበር። ጀመር አንተ እኔን ራሱ ብትጠብቀኝ እኮ የሁሉ ነገር ውስጥ እኮ አገባም ነበር። አንተ መጠበቅ አይደለም አሁን እንኳን መጣ። በቃ አሁን እንሂድና አፈላልጋቸው። ዲያሬ ቁጭ በል። የት ነው የምታፈላልጋቸው? ጊዜ የለንም። ትሰማኛለህ? አሁን ቁጭ በል። እኔ ራሱ ብቻዬን ነኝ። ይኸውና አሁን ተመታ። ምንድን ነው ፍላጎትህ? ቁጭ በልና እናገኛት አይደል እዚህ መጣ። እንግዲህ ውድ ቤተሰቦቻችን ሄደን አሁን ስማ፣ አስፈልግ ይኸውና አሁን አንከራከር። እኔ እናንተን ቢያንስ ከቻልክ አሁን አዳምጠኝ። በቃ እንሂድና ቁጭ በልና ቢያንስ ተረጋጋ። ችግር የለም። ከኔ ጋር ብዙ ሰዎች አሉ። ከኔ ጋር የሆነ ፍንጭ ላይ ደርሰናል እኮ። ከኔ ጋር ብዙ ሰዎች አሉ። ወደ ኋላ መመለስ አልችልም እኔ። ከኔ ጋር ብዙ ሰዎች አሉ። እዚህ ጋር ቁጭ በል። አንተ ተመልሰህ ጤናን ሳትጠብቅ ስለሌላ ሰው ስታስብ እንዴ ምን ሆነ ነው? እንደዚህ አይነት ነገር እንድታወራኝ አልፈልግም። አንገት አብጧል እኮ። እኔ ግዳይ ሰጠኝም። አሁን ደህና ነኝ። በቃ የሆነ አልጣለኝም ይሄ ነገር። በቃ የሆነ አንተ ሲጀመር አትሰማም። ብቻ ፈልገው ሎኬሽኑ ልትረዳኝ ከሆነ አብረን እንሂድ። በቃ አብረን እንሄዳለን። ግን መጀመሪያ ታክመ ምን ብለህ ነው? ከኔ ጋርም የመጡ ሰዎች አሉ። የምትረዳኝ ከሆነ ና እንፈልግ። ሲጀመር አንተ እያነከስክ ነው እንዴ? እንድትገባ አልፈልግም እዚህ ነገር ማለት እንድትገባ። ማን ነው ቦታውን የነገረህ? አንተ ነህ አውቃለሁ። ግን ገብተህ እንድትጎዳ አልፈልግም። ካሜራማኑ ይኸው ከኔ ይልቅ እሱ ነው በጣም የተመታው እኮ። በቃ አሁን ዮና እኔ እያልኩ ያለሁት ቢያንስ ያንተ ጤንነት ይመለስና ቢያንስ ሐኪም ቤት ሄደህ ታይተህ ነው መሆን ያለበት። እዛ እጂ እስኪመጣ እሷን የሆነ ቦታ የሆነ ይለውጣሉ ሳይገባኝ። እኔም እኮ ተከተሉኝ፣ እየነገርኩ እኮ ነው። ተከትለውኝ በስንት መከራ አሯሩጬው ሊይዞ ስል አደናቅፎኝ ወድቄ ነው ያመለጠኝ። ተረጋጋ። እዚህ ጋር ምንም ነገር አትፍጠራ። ወከባ ስንፈጥር እንደገና እያዩን ይሁን አይሁን ምንም የምናውቀው ነገር የለም። አሁን እኮ እኔ ወከባ ለመፍጠር አይደለም። እሺ እንንቀሳቀስና ሄደን እንፈልጋቸዋለን እንጂ እኔ ሲጀመር አሁን ልጅቷ እዚህ ጫካ ውስጥ እንደሆነች በምን እርግጠኛ ሆንክ? ነግሮኛል። ምንድን ነው የነገሩክ? ይሄ እዚህ ጫካ ውስጥ እኮ አይደለም። አሁን አንተም እኮ ይላክልኝ ቢያንስ የሆነ መገናኛቸውን የት ምግብ የት አመጥቶ እንደሚያደርስ ምናምን እኔ እሱን ነው እያልኩ ያለው። ያጋሾቹን ቦታ ደግሞ ይዤው ነበር። የት ነው? እሺ ከየት ነው አሁን ያለው? የት ነው? መኪና ውስጥ ነው። አንደኛው ደግሞ አምልጦኛል። ያመለጠኝን ደግሞ መያዝ እፈልጋለሁ። አይ ከምትል ከሆነ እሺ ሂድና ሩጣ። የምትይዝ ከሆነ ያዝ። ልጆቹ ሲመጡ ደግሞ እኔ ይዘልሃለሁ። እኔም እኮ አልኩ እኮ የሆነ ሰው አሯሩጦኛል። ሊሆና ለምን አንዴ አትሰማኝ? ምን ሆነ ነው? ሲጀመር አንተን እንዴት ሊመቱ ቻሉ? አብሮክሽ አልነበረም ነው? ነበር። ከጀርባዬ ነው የመቱኝ። ካሜራማኑ ሲመቱት ወደ እሱ ጋር ሲሄድ ከኔ ጋር የነበረው ልጅ ከጀርባዬ መታኝ። ያዝኩት ልጅ ማለት ከጀርባዬ መታኝ። እኔ ደግሞ እሱን አልጠበቅኩም። በጣም ደክሞ ነበር። መታኝ። አመለጡ። አንደኛውን ይዘናል። ጫካው ራሱ እንግዲህ እኔ እንጃ ምን እንደምል አላውቅም። እኔ አንተን ለማፈላለግ አሁን በጣም በቃ ያልዞርኩበት ቦታ የለም። እንዲያውን እንደዚህ ይሆንክ እንዴት ነው ልፈልጋት የምትለው? እሺ አሁን ምንድነው? እሺ ምን እንዳደርግ ነው የምትፈልገው? በቃ ቢያንስ አንተ ወደ ቤት ሂድ፣ እረፍ። ከዛም በኋላ እኔ ያለውን ነገር ሁሉ እነግርሃለሁ። እኔ የትም አልሄድም። ምን ማለት ነው? ይሆንና የትም አልሄድም። አስሬ ቤት ሂድ የምትለኝ ምን? በቃ ትንሽ ጉዳት ነበር። እሺ በቃ ትንሽ ጉዳት ነው። አንገት አብጧል እኮ። ምን ማለት ነው? ትንሽ ጉዳት ነው። ይሆንና ለምን አትሰማኝም? እሺ ምን ልስማ? ሲጀመር አሁን አንድ አይነት ነገር እንድትደጋገምብኝ አልፈልግም። በቃ እኔ አሁን ደህና ነኝ፣ መመለስ እችላለሁ። አሁን ራሱ ብንፈልግ ደስ ይለኛል። እንደዚህ እኔ ደግሞ እያልኩ ያለሁት እንደዚህ ሆነ እንዴትም ልትፈልግ አትችልም ነው። እችላለሁ፣ እፈልጋለሁ። ሰዎቹ በየቦታ ነው ያሉት። እንዴ አንተ የትኛውን ልታተርፍ ነው? የትኛውን ልትይዘው ነው? ምንድነው ወደዚህ ወደዛ የምታየው? እዚህ ጋር ነው ይጣሉ። ለዛ ምንድነው ይህ ደግሞ ሌላ ነው ማለት ነው። በቃ ምንም አይተውንም ማለት ነው። ቀስ ብለህ ነው
ልቀቀኝ። ማነህ አንተ? ልቀቀኝ። ማነህ ሲጀመር? የትም አልሄድም። ልቀቀኝ። ልቀቀኝ። ማናችሁ እናንተ? ማነው ሲጀመር? እንደዚህ እናንተ ማናችሁ? ና ተነስ ነው። ልቀቀኝ። የትም አልሄድም። ተነስ። ልቀቀኝ። አንተ ጀመረ። ልቀቀኝ። የትም አልሄድም። ልቀቀኝ። አሁን ጉልበት እንድጠቀም አታድርጊኝ። ና ተነስ። የትም ለምን ሮጥክ? ሲጀመር ስንት ናችሁ እዚህ? ምንም አውቀው ነገር የለም። የምን ስንት ናችሁ ነው? ምንም ለምን ሮጥክ? የሮጥኩትማ እናንተ ወንጀል እየሰራችሁ መስሎኝ እኔም ደንግጬ ነው ከእናንተ። እሱን ራስህን ልጠይቅህ መልሰህ ስለምን ልጅ ነው የምታወራው? አሁን ሌላ ጉልበት እንድጠቀም አታድርጊኝ። ተነስ። የፈለግከውን ነገር ተጠቀም። እኔ ምንም አውቀው ታሪክ የለም። ልቀቀኝ። እንዲጨመር ካልፈለግክ አሁን እውነቱን ተናገር። ምንም ምንም አውቀው ታሪክ የለም። እኔ አንተ ሌላ ጉልበት እንድጠቀም አታድርጊኝ። ስማኝ፣ የሌለ ሌላ መዘዝ ውስጥ ሳገባ ስንት እንደሆናችሁ ንገረኝ። እኔ ምንም አውቀው ታሪክ የለም አልኩህ። ስንት ነው ወንጀለኛ እዚህ ጋር ሌላ ነገር ውስጥ አትግባ። ምንም ነገር ውስጥ እየገባሁ አይደል? ጀምር በቃ ምንም አውቀው ታሪክ የለም አልኩህ። አንዴ ያንተ ስንት ናችሁ? ቢያንስ እሺ ንገረኝ። ሌላ ነገር ውስጥ መግባት ማፈልግ ከሆነ ስንት ናችሁ? እንደፈለግህ ታስፈራራኝ ትችላለህ። ምንም ልሰማ የምችለው ነገር የለም። እኔ ልቀቀኛውና ልሂድ። ሲጀመር ቆይ እናንተ ዮናን አንዴ ጠሩልኝ። ዮናን አንዴ አስጠሩልኝ። እስከዛ እኔ ዋጋውን እሰጠዋለሁ። ሲጀመር አንተ ለምንድን ነው እውነቱን የማትናገረው? ምንም ነገር እውነት የለም አልኩህ እኮ ደጋግሜ ነው የነገርኩህ። ወንጀለኛ ጋር ምንም ወንጀል ምንም የሰሩት ወንጀል የለም። ምንም ስለምን ወንጀል ነው የምታወራኝ? ዮና ና ያወራው ነገር አለ? ምንም ነገር ምንም የምናገረው ነገር የለም። ነገርኩህ። ምንም ልቀቀኝ። ምንም የምናገረው ነገር የለኝም። ሁለታችሁ ቆይ ምንድን ነው የምትፈልገው? እናንተ ያንተ በጣም አለፋኝ። ምንድን ነው የምትፈልጉት ከእናንተ? እኛማ እውነቱን ነው። ምንድን ነው ምን ማለት የያዛችኋት ልጅ የት ነች? ምንድን ነው የምታወራኝ? ና ተነስ። የትም የምሄድ ነገር የለም ማለት ነው። ያዛችኋት ልጅ ሰላም ምንድን ነው የምታወሩኝ? ምንም አውቀው ታሪክ የት ነች? አይዞህ ዮና ና ቀና በል እባክህ። ንገረኝ። ና ሲጀመር ወደዚህ ወጣ በል። ና ወደዚህ ወጣ በል። አሁን እዚህ ጫካ ውስጥ ማለት ነው ሰማኛለህ? ምንም ሰማ ነገር የለም። ቀባሪ ሳታገኝ እዚህ የአውሬ ምግብ ነው የምትሆነው። ሰማኛለህ አይደል? የፈለገ ነገር ትለኝ እንደማልሰማው ምንም አላዳምጣችሁ። አለቃችሁ ማን ነው አለቃችሁ? ስለምን አለቃ ነው የምታወራው? እኔ ለማንም አይደለም የምሰራው። እሺ እና ለምን ስታይ ወረድክ? ነገርኩት እኮ ለእሱም ቢሆን በቃ ወንጀል እየሰራችሁ መሰለኝ። እንደማንኛውም ሰው ፈርቼ ሩክኝ። ቀደምም የሆነ ልጅ እንደዚህ ወሮታል አምልጧል። ስለምን ልጅ ነው የምታወራኝ? እኔ ስንት ናችሁ? ቆይ ሲጀመር እዚህ ጫካ እኔን እያየህ ነበር አይደል? ቅድም እኛን ተሰብስበን ቆመን እያየህን ነበር። አላየሁትም። እኔ ማንንም እስካሁን ድረስ አይቼ ማለት እንዴት? እኔ ነኝ እኮ ቀድሜ ያየሁ። አሁን አይቻቸው እኔ ነኝ ያየሁ እኮ ነገርኩህ። መስራት እንድትነግረኝ ና ቁጭ በል። ተነስ ቁጭ በል። እዛው ወስደን ስናሰቃየው እውነቱን ያወራል። ቆይ እዚሁ ያወራታል። አሁን አታልፈን። እሺ የምትልና የምትተባበረን ከሆነ ሰማኛለህ፣ ሁሉንም ነገር እንተዋለን፣ እንዳላየን እንሆናለን። ሌላ ችግር ውስጥ መግባት ማትፈልግ ከሆነ እውነቱን ንገረን። ከአለቃህም ጋር አትጣላም። አለቃህን አሳልፈህ ስጠን። አንተ እንደጠቀምክበትም አናግረን። አሁን ኃይል የሚባል አደገኛ ሰው እንዳለ እናውቃለን። ይሄን ደግሞ ባልደረቦች ነግረውኛል። አንተ ደግሞ እዚህ ጋር አላቅም ወንጀል እየሰራችሁ መስሎኝ ነው ምናምን የሚል እንደዚህ አይነት ነገር ወሬ እንድታወራም አልፈልግም። ነገርኩህ። የገመትኩትን ነገር ነገርኳችሁ። አለቃ ኃይሌ ጀመረ የምትለው ሰውዬን አላውቀውም። አሁን ካሜራ እንደዚህ ማድረግ አይጠበቅም። ካሜራውን አስጠፍተን ሰማኛለህ። እስኪ በቃ ድረስ ነው የምንቀጠቅጥ። ተነስኩት እና በስነ ስርዓት አታወራኝ። በስርዓት ቁጭ ብለህ በስርዓት እናውራ። እውነቱን ንገረን። ቀና በል። አሁን የትም አታመልጥም። ስም ማን ነው ንገረኝ። ለምን እነግራችኋለሁ ስሜን? ቆይ ከዚህ በላይ ንጹህ ሰው ከሆንክ ለምን ከዚህ በላይ የሆነ መደብደብ ፈለክ? ይበቃል። እስካሁን የተደበደብኩ የተቀጠቀጥከው ገንዘብ ከሆነ የሚያስፈልግ እንሰጣለን። ስለምን ገንዘብ ነው የምታወራው እኮ? ምንድነው አላማህ? ለምንድን ነው የሮጥከው?
ነገርኳችሁ በቃ እናንተ ወንጀል እየሰራችሁ መስሎኝ በቃ ሩጥኩኝ አመለጥኩኝ በቃ የወንጀላችሁ ተባባሪ መሆን እኔ አልፈልግም በቃ እሺ እንደዛ ከሆነ በስነ ስርዓት ወንጀለኞች ከሆነን እኮ ለፖሊስ መጠቆም ትችላለህ ወይ ልንገልህ ነው የምንችለው እየደበደባችሁ ነው ልንገልህ ነው የምንችለው ወንጀለኞች ከሆነ እኮ ፖሊስ ከሆናችሁ እኮ እንደ ፖሊስ ጣቢያ ሄዳችሁ ነው እንጂ ማናዘዝ የምትችሉት እዚህ ጫካ ውስጥ ወጣችሁ መደብደብ ያለባችሁ አሁን ፖሊስ ነን አላልን ስለዚህ ህግ ቦታ ወስዳችሁ ነው እንደዚህ ልታረግ የሚችለው ጭራሽ ምንም ብትለኝ ምንም ማውቀው ነገር የለም ስለዚህ ጉዳይ ስምህ ማን ነው ቆይ ነገርኩ ስሜንም ቢሆን አላውቅም ካሜራውን አስጠፍተን ያው ዋጋውን መስጠት ነው እንጂ ይሄማ የሚናገር ጉድ አይደለም ካሜራውን አስጠፍተን ነገርኳችሁ ነው ከዚህ በላይ እንደባ መቀሰቅሉኝ ከሆነ ምንም ነገር ልነግራችሁ የምችል ነገር የለም በቃ ድብደባችሁ የምታቆሙልኝ ከሆነ ልነግራችሁ አቁመናል እኛ ደግሞ የሆነ ሱስ ኑሮብን አይደለም ምን መጣ ሰማኛለህ ኑሮብን ምናምን አይደለም እየመጣን ያለ በቃ እውነቱን ማወቅ ስለፈለግን ማን አለቃ እንደሆነ ማወቅ ስለምንፈልግና ማን ጓደኛዬን እንዳገታት ማወቅ ስለፈለኩ ብቻ ነው ይሄን ሁሉ ነገር እያደረግከል ሲጀመሪው አሁን ካሜራውን ያጠፋ ነው እሺ እንዳትመቱኝ እውነቱን እናገራለሁ ስላልከ ነው አሁን እውነቱን የማትናገር ከሆነ ከዚህ በላይ የሆነ ነገር ይደርስብሃል እሱንም እንደምታየው እንዲ ተጎርቶ ነው እንጂ ባይጎዳ ኖሮ ከዚህ በላይ ነበር እጅን የምታገኘው ከተናገርኩ በኋላ እንደማትደበድቡኝ በምን አምናችሁ አይደለም እየነገርን እኮ እኛ ሱስ ኑሮብን አይደለም የመቀጥቀጥ ሱስ ኑሮብን አይደለም እኛ ባይሆንማ እጅህን አስረን እግርህን አስረን ነበር ምንገርፈ ወንጀለኛ እኮ እንዳይቀመጥ እንዲኮ ወንጀለኛ ሆነ እያወቀን እኮ ዝም ብለን እንትን ያለው ነፃነትን ላለመንፈግ ነው የሆነ ነፃ ሆነ እንድታወራን ስለፈለግን እንጂ በአቅማችን የሆነ በዱላ ምናምን የምናስብ ቢሆን አስረን እግርህን አስረን እኮ መቀጥቀጥ እንችላለን እኛም እንዲም ሰራ ሰርተን ስለማናቅ ነው እንደዚህ ነፃ እንድትሆን ያደረገ አሁን እውነቱን የምታውቀው ነገርና ነፃ ወጥተን እሺ የምትል ከሆነ አይ አልስማማም የምትል ከሆነ እርምጃውን ያው ችግር የለም ካሜራ ፊት የሚወራ ነገር አይደለም አሁን ብታምን ይሻላል እንደኔ እኔ አንተም ብሆን እንዲህ እየተደበደብኩ አንተም ብለዋል እንደ ባብ እየተቀጠቀጥኩ ምናምን ብለሃል እንደዛ ይሆነ እኔ ማውራት አልፈልግም ያው አለማውራትም አትችልም እንደዚህ እየተመጣ አሁን ሁሉንም ነገር ንገረን አንተ እንደተናገርክ ምንም ነገር በቃ አንተ እውነቱን ንገረን ከዛም በኋላ ብርም የሚያስፈልገ ከሆነ ብር ሰተን እንሸኛለን አይ አልፈልግም የምትል ከሆነ ደግሞ እንዳውኑ ነው ካሜራ አስጠፍተን እንጠፈጠፋለን ማለት ነው እሺ ምንድነው አሁን ቆይ ማን አለቃ አለቃ እንዲህ በቀላሉ የምትጠራው ሰውዬ ስም መስሎሃል ኃይሌ ነው ያልኩህ አይደል ከዚህ ጫካ እናንተ ራሱ በቀላሉ የምትወጡ እንዳይመስላችሁ ምን እያስፈራራህ ነው ብቻዬን መስያችሁ ነው አይደል ሙሉ ዙሪያው እንዳለ እነሱ ናቸው እናንተ ተናገሩኝ እኮ ለምን አለ እናንተ ጭራሽ ሰዓቱ አይደለም አሁን ነግራችኋለሁ ከዚህ ጫካ እናንተ ራሱ ከወጣችሁ በቃ እኔ በጣም አደንቃችኋለሁ እንዳለ የኛ ሰዎች ናቸው ያሉት እዚህ ኃይሌ የምትለው ሰውዬ እንደዚህ በቀላሉ ማስጠሩ ሰውዬ አይደል ማን ነው ሲጀመር እሱ ሰው ስለሱ ምን ነግረኩ ማን ነው የምትለው ሰው አይደል የት ነው የሚኖር እሱን እዚሁ መረጃው ይደርሰዋል አሁን እዚያ ከኔ አንድ ሰው እንደታገተ ስለሚያውቅ ሙሉ መረጃው ጫካው የኛ ነው የግላችን ነው በቃ ከኛ ውጪ ማንንም አይንቀሳቀስም እናንተ ራሱ እንደዚህ እንደገባችሁ ራሱ ነው እንጂ የተከለከለ ቦታ ይላል መንግስት ነው የከለከለው እንዴት ቆይ ነገርኩ ሰውዬው እጁ ረጅም ነው አልኩ ኃይሌ ብለህ በቀላሉ ነው የጠራው አይደል እያንዳንድሽን አሁን ዋጋሽን ይሰጥሻል እያንዳንድሽ እዚሁ በተቀመጥኩበት ነው ሁላ የተደበደብኩት አይደል እንዳለ አንድ ባንድ ተመልሻታለሽ ሁልሽ ካሜራማንሽም አንተም አይቀርልሽም እኔ የተደበደብኩት ነው ድጋሚ ዋጋን አሰጣለሁ አትዛት ሰማኛለህ አትዛት ድጋሚ እንድዝት አልፈቅድልህም የትማይና ዛቻ ከሆነ ትንሽ ደቂቃ ደብቁ ትመለከቱታላችሁ ቆይ አሁን አንተ የሚያስፈራ ጫካ ውስጥ ደፍራችሁ መግባታችሁ ራሱ ገርሞኛል ማንም እኛ ከእንዳንተ አይነት ወንጀለኞች ጋር ነው ገባ የሆነ ምንውለው አዲስ አይደለም ለኛ አሁን ድጋሚ ካሜራ አስጠፍተን ለምትመጣጣፍ አይከብደን እኛ እሱን እያሳደድን እሱን ፍለጋ እንጂ የመጣ እንደዚህ አይነት ነገር አውርተ የሆነ ምን ሸሽ አይነት ሰዎች አይደለም ይሄ እንድታውቅልኝ ይፈልጋል አንድ ወይ ሁለት አይደለም ተደራጅተን እኛ ስንደረድ አንተ ይበልጥ እናስፈራለን ይሄ እንድታስብ ፈልጋለሁ ብቻውን እንድትነግረኝ ፈልገው ቆይ ይሄን ሰሞን ያገታችሁት ሰው ነበር ነገርኩኝ ምንም ሰማይ ማን ነው ቆይ ሲጀመር አንተ
ስሜን ብነግርህ ምንም ለውጥ አያመጣልህም። አይ ስምህ ማን ነው ያልኩህ? ቶ እሺ አይጠቅመንም። ስሜ እንደማይጠቅማችሁ ነው የነገርኳችሁ እኮ አይጠቅመንም። ተው ይልቁን እናንተ ከዚህ ጫካ አሁን ነው የፈጠነ ብትወጡ ነው የሚሻላችሁ። አሁን የጠየቅኩህን ብቻ መልስልኝ። በዚህ ሳምንት የያዛችሁት ሰው አለ ወይ? ምንም ማውቀው ታሪክ የለም ስለዚህ ጉዳይ። ምንም ሳታውቅ እንዴት እዚህ መጣ? ነገርኩህ። እኔ ምንም ተያዘ ነው ተያዘች ላላችሁ ሰዎች እኔ ምንም ማውቀው ታሪክ የለም። እንግዲህ እዚህ ጋር ተያዘችን አይገኝ ባለቤቴቱ ምንም አላውቅም እኔ ስለዚህ ጉዳይ። እንግዲህ እኔ እዚህ ጫካ ባለግዛቶች ነው እና እዚህ ከናንተ አንዱ እንደያዛት መረጃ ደርሶናል። ካንተ ጓደኞች ደግሞ ሁለቱን ይዘን ነበር። አንደኛው አመለጠን። አንደኛው ካመለጠን ውስጥ አንደኛው እውነቱን ነበር የያዝናት ልጅ አለች ብሏል።